እንዳታሳልፉት። ብዙ ፎሎወር የለኝም 65 ፎሎወር ነው ያለኝ፣ ግን ለ65 ሰው መድረስ ከቻለ ለእኔ በቂ ነው። ከ4 ዓመታት በፊት እኔ ኦርቶዶክስ ተዋህዶ ቤተክርስቲያን ልጅ አልነበርኩም እና ምን ሆነ እናቴ ታማሚ ነበረች። በጣም ታማብኝ ነበር በሰዓቱ። እኔ 15 ዓመት ልጅ ነኝ በሰዓቱ ማለት ነው። እና በጣም ከመታመሟ የተነሳ የሰፈር ሰው ለሳጥን መግዣ ብሎ መዋጮ ላውጥቶላት ነበር። ግን አንዳንድ ጊዜ እግዚአብሔር ፍቃዱ ካልሆነ የሆነ ግን ሊያስተምረን ፈልጎ ይመስለኛል የዛን ሰዓት እንደዛ ይሆነው፣ ወይም ደግሞ ዛሬ እዚህ ደረጃ ላይ እንድንቀመጥም ይሆናል ያንን ያደረገው ፈጣሪ ማለት ነው። እና በቃ በሰዓቱ በሰዎች ዘንድ ተጠልተን ነበረ፣ ሰው አግሎን ነበረ ማለት በቃ እናቴ HIV ላይ ያዛት መስሏቸው ነበረ። HIV አይደለም በሽታዋ፣ ትንሽ የአጥንት ችግር ነበር የነበረባት። እና በሰዓቱ እኔ ቤተክርስቲያን ዝም ብዬ ሄጄ በቃ ተሳልኩኝ። ስለቴ ደግሞ ወዲያው ደረሰልኝ ማለት ቤት ስገባ ያንን ስለቴን አግኝቻለሁ። ከዛ በኋላ በቃ የሆነ ስለቴ ምናምን ነገር ሻማ ነበር ያልኩት፣ ሻማውን እንትን ብዬ አብርቼ ምናምን ነገር በቃ እስቲ ቆይ ይሄ ነገር እንደዚህ ይችን ትንሽዬ ነገር ጠይቂያት ካደረገችልኝ ትልቁን ነገር በጠይቃት ልታደርግልኝ ነው ማለት ነው ብዬ በቃ ዝም ብዬ ማለት ነው እውነት ሄጄ ምናምን በቃ ድጋሚ ለእናቴ ጤና ተሳልኩኝ ምናምን ነገር። ከዛ የሆነ ነገር ይሁን ነገር ለውጦች ያለው ባየው ሳብ በቃ እኔ ወደዚህ ወደ ኦርቶዶክስ ተዋህዶ መግባት አለብኝ ምናምን ነገር ብዬ ወሰንኩኝ። ቤተሰብ በጣም እየተጨቀጨቀኝ፣ ከቤተሰብ ስንት ጊዜ ከቤት እያባረረችኝ እንኳን ተስፋ ሳልቆርጥ ወደ ኦርቶዶክስ ተዋህዶ ልገባ ጫፍ በደረስኩኝ ሰዓት እናቴ ለሚያስተምረኝ ስለ ክርስትናው ለሚያስተምረኝ አባት እኔ የምድን ከሆነ ከበሽታ የምፈታ ከሆነ ኦርቶዶክስ እሆናለሁ፣ ግን ደግሞ ጸበል ተጸብዬ ከበሽታ ከዳንኩ በኋላ እዛ ሃይማኖት ላይ አልገባም አለች። ማለት በጣም ነው የምጠላው በቃ ሁላችንም ማለት በሚቻል ደረጃ ማለት ነው። እና ልክ እንደዛ አለች። 7 ቀን ሙሉ አጸበልናት፣ ክርስትና ተነሳ ምናምን። እግዚአብሔር ምስክሬ ነው። እጇ የታጠፈ ነበር ማለት እጇ ጠፍጠፍ ብሎ ነበረ። እጇ ተዘረጋ። ብርጭቆ መያዝ የማትችል ሴት ብርጭቆ መያዝ ጀመረች። እና በቃ ልክ እንደዛ ሲሆንልን ምናምን ነገር ዝም ብላ ሄዳ እሷም እንደ ጸሎት ለቤት ተሳለች ማለት ተከራይ ነበርን፣ ማንም የለም፣ አባት የለንም፣ እኛ 2 ልጆች ነን ቤት ውስጥ። እና በቃ ዝም ብላ ለቤት ተሳለች። እግዚአብሔርን ነው የምላችሁ በዕለተ ቀኗ ነው ቤት አግኝተን የገባ ነው ማለት ነው። አሁን እግዚአብሔር ይመስገን እኔ የምሰራው መስተንግዶ ሰርቼ እስከመለስ ድረስ የቤት ስራ አንድ አይጠብቀኝም። እግዚአብሔርን ነው ምስክሬ ነው የምላችሁ ማለት በቃ አሁን እንግዲህ ሰዓቱ 3 ሰዓት ከ58 ነው የሚለው፣ ከ58 ሆኗል። አሁን እናት ያለችው ቤተክርስቲያን በቃ ይኸውላችሁ እግዚአብሔር ምስክሬ። አንዳንድ ጊዜ ፈጣሪ ከወደዳችሁ ሰው ቢጠላችሁ ሰው ቢንቃችሁ ምናምን ነገር እሱ ይውደዳችሁ ብቻ። እውነቴን ነው የምላችሁ በቃ አሁን ህይወታችን ተቀይሯል እግዚአብሔር ይመስገን። እና ምንም ሰው ቢጠላችሁ ምንም ሰው ቢንቃችሁ አሁን እኔ ራሱ አሁን ስቲል ባለውበት ሁኔታ በስራ የማይንቀኝ ሰው የለም ማለት መስተንግዶንም ስራ ምናምን ይሉኛል፣ ግን እግዚአብሔር ይመስገን ይሄን እንድሰራ እንኳን ያደረገኝ የትናንትናው ህይወቴ ዛሬ ላይ ስለተለወጠ ነው። እግዚአብሔር ይመስገን። ሁሌም እመቤቴ ድንግል ማርያም ከደጇ እንዳልጠፋ ትርዳኝ እና ከደጇ አትጥፉ። ብትችሉ በቃ ሁሌም ይክፋችሁ ይጭነቃችሁ ለፍቅረኛችሁ ከምትነግሩ፣ ለጓደኛችሁ ከምትነግሩ፣ ለቤተሰባችሁ ከምትነግሩ ሂዱና ንገሯት። እውነትና ንገሯት። በቃ የሆነ ተአምር ታያላችሁ እና እንደኔ ተአምራቱን ያሳያችሁ እግዚአብሔር። ለእኔ ያደረገልኝን ድንግል ማርያም ለእኔ ያደረገችልኝ ለእናንተም ታድርግላችሁ እላለሁ። አመሰግናለሁ።